አብርሃም ሕያውን ለላከበት ምሳሌ ነው። እግዚአብሔር አብ ገብርኤልን ለላከበት ምሳሌ ነው። አንድ አካል አንድ ሥጋ ለሚሆኑባት ቀን አንድ አካል አንድ ሥጋ ለሚሆኑባት ቀን እግዚአብሔር ያድርሰን፣ እግዚአብሔር ያድርሰን። ሁለተኛ ፍቅርን መንከባከብ። ፍቅር እዚህ ቦታ ወይም በዚህ ጊዜ ጀምረዋለሁ ተብሎ ፎርሙላ የሚበጅለት ነገር አይደለም። በሆነ አጋጣሚ በአንዳች ቅጽበት ህሊናን የሚገዛ አጋጣሚ ሲፈጠር በእያንዳንዱ ልቦና ውስጥ ያልታወቀ አዲስ የደስታ ምልክት ያለው ስሜት ይቀሰቀሳል። ይህን ሁኔታ እየደጋገማችሁ ስታስቡት የበለጠ በአእምሮ ውስጥ ቦታን ስለሚያገኝ የተማረካችሁበት ሰው ከእናንተ ጋር እንዲሆን ትፈልጋላችሁ። በመዋደድ ይጀመርና ስር እየሰደደ ሲመጣ ፍቅር ይሆናል። ከእናንተ በጭራሽ እንዳይለይ አጥብቃችሁ ትጥራላችሁ። መንገድ ላይ፣ መዝናኛ ቦታ፣ ቤተክርስቲያን ወይም በሆነ አጋጣሚ እንዲህ አይነት ክስተት ሲከሰት በብዛት የሚታየው ስሜት ከላይ የተዘረዘረውን የሚመስል ነው። እንዲህ አጥብቃችሁ የፈለጋችሁትን ፍቅር ደግሞ ካገኛችሁ በኋላ የሚያስፈልገውን እንክብካቤ በመንፈግ በጅምር አስቀርታችሁ ቤታችሁ በእጃችሁ እንዳታፈርሱት ብልህ መሆን ያስፈልጋል። አንደኛ፣ ለፍቅር ጓደኛ ክብር መስጠት። ሰው በተፈጥሮ ክቡር ስለሆነና እግዚአብሔርም ውብና ድንቅ አድርጎ ስለፈጠረው መከበር ይገባዋል፣ መከበርም አለበት። በተለይ ለወደፊት አብረው ጎጆ ቀልሰው ትዳር መስርተው መኖር ከተሰማው ምን ያህል መከባበር እንደሚገባቸው ብዙ ማብራሪያ አያስፈልግም። እርሷ ወይም እርሱ ጓደኛቸውን ከሰው ጋር ሊያስተዋውቁ ሲያስቡ ትህትናና ክብር በተሞላበት ሁኔታ ማንነታቸውን ሊገልጡላቸው ይገባል። በባልንጀሮች መካከል ተሰብስበው በሚጨዋወቱበት ጊዜ ለንግግራቸው ዋጋ በመስጠት በጨዋታው መካከል አንዱ ለአንዱ ያለውን ክብር መግለጥ የግድ ይላል። መቆጣትና መገሰጽ የሚገባቸው ነገር ቢኖር እንኳን ለሁሉም ጊዜ ስላለው በአጠገቤ ያሉት ጓደኞቼ ናቸው በሚል የዋህ አስተሳሰብ በመመራት የፍቅር አጋርን ሕሊና ክፉኛ መጉዳት ፍቅርን መሸርሸር ነው። በጨዋታ መካከል በሚነሱ ቀልዶችና ጨዋታዎች ላይ ተንተርሶ በሰዎች መካከል ትችት መስጠት ጭራሹኑ አስፈላጊ አይደለም። ከተቻለ ማበረታታት፣ ማድነቅና ፍቅርን መግለጥ ወሳኝ ነው። ሲወርድ ሲዋረድ የመጣው ባህል ሴቶችን ዝቅ አድርጎ የሚመለከት ስለነበር እንኳን ውሳኔን የመጋራት ቀርቶ ሀሳብ የማቅረብ መብት አልነበራትም። ዘለቄታዊ ውህደት ለመፍጠር ግን ከዚህ ሰው ሰራሽ ባህል ተላቆ በአዲስ የስልጣኔ አቅጣጫ መጓዝ ያስፈልጋል። ብዙ ጊዜ ሴቶች የትዳር ጓደኛቸው የሚሆነው ሰው እንዲረዳቸውና እነርሱ ሀሳብ ማመንጨትና ማሳመን የሚችል ሕሊና እንዳላቸው እንዲገነዘብ ይፈልጋሉ። ብዙ ጊዜ ሴቶች የትዳር ጓደኛቸው የሚሆነው ሰው እንዲረዳቸውና እነርሱ ሀሳብ ማመንጨትና ማሳመን የሚችል ሕሊና እንዳላቸው እንዲገነዘብ ይፈልጋሉ። በለገሳቸው ክብር ከእነርሱ ጋር ለመኖር ያለውን ቁርጠኝነትን፣ ጥልቅ ፍቅር ይረዱበታል። እኔ ብቻ አውቃለሁ፣ አንቺ ምን አገባሽ፣ ሴት ብታውቅ በወንድ ያልቅ የሚለው ተረት በተረትነቱ በነበር መቅረት አለበት። በሌላ በኩል በነገሮች መግባባት የማይቻልበት ሁኔታ በሚፈጠርበት ጊዜ ከብዙ ሰዎች የትዳር የኑሮና የፍቅር ተሞክሮ እንደምንረዳው ለፍቅራቸው ህልውና ሲባል ወንዱ የመወሰን ስልጣን ቢኖረው መልካም ነው። በዚህ ጊዜ ሴቷ መብቷን እንደተነፈገች በፍጹም መቁጠር የለባትም። ሁለተኛ፣ ስጦታ መለዋወጥ። አፍቃሪ ልብ በየጊዜው ፍቅሩን ማረጋገጥ ይፈልጋል። እንደሚፈቃቀሩ እርግጠኛ ሆነው እንኳን እወድሻለሁ፣ አፈቅርሃለሁ እያሉ ደጋግመው ይነጋገራሉ። ከዚህም አልፈው ልዩ ልዩ ስጦታዎችን በመለዋወጥና በከበረ ቦታ በማስቀመጥ ፍቅራቸውን ያስታውሱበታል። እጮኞች የሚኖሩት በተለያየ አካባቢ ከሆነ የስልክ አገልግሎት እንዳስፈላጊነቱ የማያገኙ ከሆነና በሌላም ምክንያት ርቀት ከተፈጠረ ብቸኛ መጽናኛቸውና ፍቅራቸውን የሚያዩበት መነጽራቸው የሚወዱት ያበረከተላቸው ስጦታ ነው። በሕይወታቸው ውስጥም ትልቅ ቦታ አለው። አልፎ አልፎ የሚሰነዘሩ አስተያየቶች አሉ። በተለይ ክርስቲያን ስጦታ መለዋወጥ አይገባውም እስከ ማለት የሚደረስበት ጊዜም ይስተዋላል። ይህ ፍጹም ከሐቁ የራቀና ራሱ ሊነካው ያልወደደው ሌሎች እንዲፈጽሙት ማሸከም ነው።
ፍቅር በባህሪው ከሐሳባዊነት ይልቅ በተግባራዊነት እንደሚያተኩር ተደጋግሞ ተገልጧል። እንኳን የራስ የሆነን ነገር ራስን አሳልፈው የሚሰጡለት እግዚአብሔርን የመምሰል ምስጢር ነው። ፍቅር እግዚአብሔር ነውና በነፃ አእምሮ ሆናችሁ ስታስቡት እንኳን ከፍቅረኛ ከሌላም ወገን የተሰጣችሁን ስጦታ ወደ ሌላ ወገን ላለማስተላለፍ የምትጠቀሙበት መንገድ የሰው ስጦታ ነው የሚል ሆኖ ታገኙታላችሁ። ይህ ማለት እጅግ እፈልገዋለሁ ልሰጠው አልችልም ማለት ነው። ከእናንተ ሊወስድ የፈለገውም ሰው ልክ የሰው ስጦታ ነው ሲባል ጥያቄውን እዚያው ያቆማል። ማንኛውም ሰው ለሰው ስጦታ ይህንን ያህል ክብር የሚኖረን የሰጠን ሰው ለሰውየው ያለው ክብር መግለጫ ስለሆነ ነው። ከፍቅረኛችሁም የተቀበላችሁ ስጦታ ሊሰጥ ያለውን ፍቅር ስለሚገልጥ ተወዱታላችሁ። እዚህ ጋር አንድ ጥንቃቄ ያስፈልጋል። ስጦታ መልካም ነውና የወርቅና የአልማዝ መሆን አለበት ማለት አይደለም። የ10,000 ብርም ሆነ የ10 ብር መኪናም ሆነ የመኪና ስዕል እኩል ፍቅርን የመግለጥ ችሎታ አላቸው። ፍቅር የሚለካው በቁሳቁስ ሳይሆን አንዱ ለአንዱ ባለው ትክክለኛ የመውደድ መጠን ነው። ሶስተኛ፣ በሚቻለው ሁሉ መደጋገፍ። የኑሮን ሸክም ለመሸከም አስቀድሞ ራስን ማዘጋጀት ያስፈልጋል። ወደፊት ሊመጣ ያለውን ትዳር በጥሩ መሰረት ላይ ለማቆም በእጮኝነት ጊዜ በሚችሉት ሁሉ እየተረዳዱ የኑሮ መስመርን መቀየስ አንድ እርምጃ ነው። ሚስት በቤቷ የምትፈልገውን ነፃነት ለማግኘት የምትሰራው ስራ ቢኖራት ትመርጣለች። ወደ ትዳር ከገቡ በኋላ ማህበራዊ ህይወት ስለሚሰፋ ስራን የመስራት አጋጣሚዋ ሊቀንስ ይችላል። ለዚህ አይነተኛው መፍትሄ በእጮኝነት ጊዜያቸው ቢቻል ሁለቱም የስራ እድል መፍጠር ነው። አንድ ጊዜ ስራ ከተጀመረ ግን ምንም እንኳን ማህበራዊ ህይወት ቢሰፋ ከአቅም በላይ የሆነ ችግር ካልተፈጠረ በስተቀር ስራ ማቆም አይታሰብም። ከትዳር በኋላ ግን ወደ ስራ ዓለም ለመግባት ከባድ ነው። ሚስት ስራ ከሌላት ለሚስትነት የሚያበቃትን መስፈርት አላሟላችም ማለት ግን በፍጹም አይደለም። በእርግጥ ማድረግ የሚችሉት ነገር ካለ ለትዳራቸው ስምረት የጋራ ጥረታቸውን ሁለቱም በሚሰሩት ስራ ማሳየት ቢችሉ አማራጭ የለውም። እርሱ የራሱን የትምህርት ደረጃ ከአንድ እርከን ወደ ሌላው እርከን ለማሳደግ የሚሮጠውን ያህል እሷንም ወደ ተሻለ ደረጃ እንድትደርስ በሚቻለው ሁሉ ቢረዳት የልብ አፍቃሪነቱንና ታማኝነቱን ይገልጻል። ምክንያቱም በተለያየ የስራ መስክ እርሱም ተሳተፈ፣ እርሷ ጥቅሙ የጋራ ነው። እንዲያውም በመካከል ያለውን የእውቀት የስራና የአስተሳሰብን ስፋት ስለሚያጠባው በመካከላቸው ልዩነት እንዳይፈጠር ጥሩ የመግባቢያ ቋንቋ ነው። አራተኛ፣ ግልጽ ውይይት ማድረግ። የበጎ ነገር ሁሉ ጠላት ዲያብሎስ ፍቅርን ሊያደፈርሱ የሚችሉ ብዙ መሰናክሎችን ሊፈጥር ይችላል። እንዲህ አይነት ሁኔታ በሚያጋጥምበት ጊዜ አጉል እልክ ውስጥ በመግባት እርሱ ካልደወለ አልደውልም፣ እሷ ካልመጣች አልመጣም አይነት የህፃናት ጨዋታ እየተጫወቱ ዓለም አቀፋዊ ስህተት መፈጸም የፍቅር ጸር ነው። ፍቅር አኩራፊ አይደለም፣ ይቅርባይና ሩህሩህና ታጋሽ ነው። ዓለማውያን ሰዎች ብዙውን ጊዜ ፍቅራቸው በጥቅም ላይ የተመሰረተ ስለሆነ ከአንዱ ወገን ካልመጣ ሌላኛው ወገን ምንም ነገር ለማድረግ አይሞክርም። ሁሉንም ነገር በሂሳብ ስሌት ነው የሚያንቀሳቅሱት። ይህን ስላደረገች አደርጋለሁ፣ ይህን ስላላደረገ አላደርገውም። የዘወትር የራስ ወዳድነት ጀብዳቸው ነው። ዛሬ በዓለም ላይ ለዘመናት በደም መፋሰስ ተለያይተው የነበሩ አገሮች እንኳን ጦርነትን ለአንድና ለመጨረሻ ጊዜ የሚያስወግዱት በጠረጴዛ ዙሪያ በሚያደርጉት ውይይት ነው። በየጊዜው በችግራችሁ እየተወያያችሁ ለእያንዳንዱ ነገር መፍትሄ መስጠት ከቻላችሁ ፍቅራችሁን እየተንከባከባችሁት ነውና ምንም ነገር ሳይገድባችሁ ፍቅራችሁም ሳይቀዘቅዝ እስከ ዳር መዝለቅ ትችላላችሁ። ከዚህም አልፎ ያካበታችሁት የውይይት ልምድ ለወደፊት ኑሯችሁ የመረዳዳትና የመደማመጥ መንፈስን ይፈጥራል። ገመናችሁን ከጣሪያችሁ ስር ሸሽጋችሁ ህይወታችሁን በብስለት ለመምራት ጥሩ የኑሮ ዘዴ ግልጽነትን የተመላ ብስለት የታከለበት ውይይት ነው። በተጨማሪም ራሳችሁን ከፈተና ለመጠበቅ አብራችሁ በምትጫወቱበትና አልፎ አልፎም በምትዝናኑበት ጊዜ አብራችሁ መሆናችሁ ለምታዩት ነገር ሁሉ እንግዳ እንዳትሆኑና እንዳትማረኩ ገደብ ያበጅላችኋል። በዚያ የአብሮ ቆይታችሁ ወቅት መመካከርና ውስጥ ለውስጥ መናበብ ትችላላችሁ። ሶስተኛ፣ በተገቢ ጊዜ ጋብቻ መፈጸም። ለምኞቱ ገደብ የሌለው ሰው በህይወቱ ለአንድ ጊዜ እንኳን ጣፋጭ የሆነን ደስታ አያገኝም። ምክንያቱም ምኞቱ መቼም ይሁን መች እዚህ ድረስ ይበቃኛል እስካልተባለ ድረስ በራሱ ገደብ አይኖረውም። የእጮኝነት ጊዜ በአግባቡ እንዳይፈጸም ከሚያደርጉ አብይ ነጥቦች አንዱ የጊዜው መርዘም ነው። ቤት ሳልሰራ፣ መኪና ሳልገዛ፣ ደሞዜ ከፍ ሳይል በሚሉት ምክንያቶች
ጊዜው እየተጎተተ ሲመጣ አላስፈላጊ የሆነ ህይወትን ሊያበላሽ የሚችል አደጋ ይፈጥራል። በእርግጥ ሰው እንደየስሜቱና እንደየፍላጎቱ የተዘረዘሩት ነገሮች ሁሉ የግድ አስፈላጊና ሊሟሉ የሚገባቸው ሊሆኑ ይችላሉ። በአንጻሩ ደግሞ መዘንጋት የሌለባቸው ሌሎች ነጥቦችም አሉ። አንደኛ፣ ባለንበት የሀገራችን የኢኮኖሚ እድገት ደረጃ የምንፈልገውን ነገር በሙሉ በአንድ ጊዜ ማግኘት አንችልም። ሁለተኛ፣ ለህይወት አስፈላጊ የሚሆነው ነገር ከተገኘ ተጨማሪ የቅንጦት ፍላጎቶችን ቀስ ብሎ ማሟላት ይቻላል። ሶስተኛ፣ ጊዜው ከሚፈለገው በላይ ከረዘመ እጮኝነት በጋብቻ የማይጠናቀቅበት አጋጣሚ ይፈጠራል። አራተኛ፣ እድሜ እየገፋ ከመጣ ልጆች መወለድ ባለባቸው ጊዜ አይወለዱም። አምስተኛ፣ በጣም ከተዳከሙ በኋላ ወደ ትዳር መግባት የሚፈለገውን ያህል በትዳርና በፍቅር ደስተኛ መሆን የማይቻልበት አጋጣሚ ይኖራል። በኢኮኖሚ፣ በአካል ብቃት፣ በአይምሮ ብስለት፣ በመንፈሳዊ ዕውቀት የሚፈለግበት ደረጃ ሳይደርስ ማንም ወደ ጋብቻ እንዲገባ አይመከርም። ኑሮ ማሸነፍ የሚችልበት አቅም እያለው እንዲህ የሚቀመጥ ከሆነ ግን የመቀራረባቸው መጠን አላስፈላጊ ወደሆነ ጾታዊ ግንኙነት ይመራቸውና አሁን በብዛት እንደሚታየው የ10 ዓመት ልጃቸውን ሻማ ያዥ አድርጎ ወደሚሞሸሩበት ፋሽን ማዝገም ይመጣል። ክርስቲያን እግዚአብሔር ስለሰጠው ነገር እያመሰገነ ስለጎደለው ነገር እየጸለየ ሁሉንም ከእግዚአብሔር እንደሚቀበል በማወቅ ነገሮችን በጊዜያቸው ማከናወን ይጠበቅበታል። አብርሃም ሕያውን ለላከበት ምሳሌ ነው። እግዚአብሔር አብ ገብርኤልን ለላከበት ምሳሌ ነው። አንድ አካል አንድ ሥጋ ለሚሆኑባት ቀን አንድ አካል አንድ ሥጋ ለሚሆኑባት ቀን እግዚአብሔር ያድርሰን፣ እግዚአብሔር ያድርሰን።